ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት ሰላም ጤና ይስጥልኝ። ታማኝ መረጃ ምንጮ ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋናዎችን አስቀድመን እናደምጣችኋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ህወሓት የብልጽግናን መንግስትና የትግራይ ተቃዋሚ ኃይሎችን ወነጀለም። የሸረሪና የድሮን ጥቃት አዲስ የሰብአዊ መብቶች ሪፖርት በደርዘን የሚቆጠር ሰዎች መገደላቸውን ገለጸም። በራያ አላማጣ የተፈጸመው የድሮን ጥቃት በሰዎች ህይወትና በትምህርት ቤት ላይ ጉዳት አደረሰም። ዶናልድ ትራምፕ ኢራን ባለፉት ዓመታት የገደለቻቸው ሰዎች በሙሉ ካሳ መክፈል አለባት አሉ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። ህወሓት ባወጣው ሳምንታዊ መግለጫ ከፌዴራል መንግስትና ከቀድሞ የትግራይ ጊዜያዊ አስተዳደር ከፍተኛ አመራሮች ጋር ባለው ውጥረት ላይ የከረረ አቋሙን ይፋ አደረገም። ህወሓት በመግለጫው የትግራይ ህዝብ ህልውና አደጋዎችን በመመከት ላይ ይገኛል ካለ በኋላ የብልጽግና መንግስት የትግራይን አቅም ለመበታተን በክልል ውስጥ ባሉ ጥቂት አካላት መጠቀሙን ቀጥሏል ሲል ከሷል። ድርጅቱ አክለውም ቀደም ሲል በትግራይ ጊዜያዊ አስተዳደር ከፍተኛ አመራርነት ላይ የነበሩ ግለሰቦች የህዝቡንና የብሔራዊ ጥቅሙን አሳልፈው በመስጠት ታሪካዊ የክህደት እርምጃ ፈጽመዋል ሲል የወነጀለ ሲሆን እነዚህ አካላት በትግራይና በአፋር አጎራባች አካባቢዎች እኩይ እንቅስቃሴ ሲያደርጉ ነበር ብለዋል። በሌላ በኩል በትግራይ ካቢኔ ባሳለፈው ውሳኔ መሰረት በተለያዩ ምክንያቶች ከትግራይ ህዝባዊ መስመር ወጥተው ከሌሎች ኃይሎች ጋር የተሰለፉ አካላት ከታሪካዊ ስህተታቸው ተመልሰው ወደ ተለመደ ህይወታቸው እንዲመለሱ አዲስ ጥሪ ማቅረቡን ገልጿል። ህወሓት ይህንን አጋጣሚ ከታሪካዊና ሞራላዊ ተጠያቂነት ለመዳን የተሰጠ በጎ እድል መሆኑን በመጥቀስ የሚመለከታቸው ዜጎች ጥሪውን ተቀብለው ወደ ህዝባቸው እንዲቀላቀሉ አሳስበዋል። በቅርቡ በትግራይ በራያ አላማጣና በሱዳን ድንበር አቅራቢያ አዳዲስ ትጥቅ ግጭቶችና የድሮን ጥቃቶች መከሰታቸው በተዘገበበት ወቅት በትግራይ የውስጥ ፖለቲካና በፌዴራል መንግስቱ መካከል ያለው ውጥረት አሁንም በከፍተኛ ደረጃ ተጋግሎ ቀጥሏል። በኢትዮጵያ በፌዴራል መንግስትና በትግራይ ኃይሎች መካከል ያለው ወታደራዊና ፖለቲካ ውጥረት በአደገኛ ሁኔታ እየተባባሰ በመጣበት ወቅት በሸረሪና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠር ሰዎች መገደላቸውን ቅድሚያ ለሰብአዊ መብቶች ኢትዮጵያ ይፋ ባደረገው አዲስ የምርመራ ሪፖርት ገለጸም። ተቋሙ የአይን ምስክሮችን ዋቢ በማድረግ እንደገለጸው ከተገደሉት ሰዎች መካከል ከ30 በላይ የሚሆኑት በከተማዋ መድኃኔዓለም ቤተክርስቲያን የተቀበሩ ሲሆን የግዳጅ ወታደራዊ ምልመላ፣ የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2026 ዓ.ም የተከሰተው የጦርነት ግጭት ሁኔታ ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች ነው ብለዋል። በተጨማሪም ህወሓት የ2020 አይነት ምክር ቤትና የክልል አስፈጻሚ አካል መዋቀሩን እንዲሁም በሁለቱም ወገኖች ስር ባሉ መገናኛ ብዙሃን ማሰራጨት የግጭት ትርክቶችን ሁኔታውን ከ2020 የትግራይ ጦርነት ዋዜማ ጋር የሚያመሳስለው መሆኑን ተጠቅሷል። በሪፖርት መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የተጣለው ገደብ የሰብአዊ ሁኔታውን ያባባሰው ሲሆን በክልሉ የወጣ አዋጅ ቁጥር 366 ህዝባር 2026 ተከትሎ በመቀሌ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች፣ የልዩ ሕክምና ባለሙያው ዶክተር አለም ሀጎስ፣ ጋዜጠኛ ተአምም አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማረና የትግራይ ነጻነት ፓርቲ አመራሮች በቁጥጥር ስር መዋላቸው ተገልጿል። በሌላ በኩል በአዲስ አበባ የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንአ፣ ጠበቃ አበራ ንጉስ፣ የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይና የፓርቲው አባል አበባ አካሉ በፌዴራል ፖሊስ ተይዘው መታሰራቸው ተረጋግጧል። ቅድሚያ ለሰብአዊ መብቶች ሁኔታው ከቁጥጥር ውጭ ሳይወጣ የፌዴራል መንግስትና የትግራይ ባለስልጣናት በሰላማዊ መንገድ አስተያየታቸው በመግለጻቸው ብቻ ያሰሯቸው ጋዜጠኞች፣ ምሁራንና ዜጎች በአስቸኳይ እንዲፈቱ ጥሪ አቅርበዋል። አክሎም ሁለቱም ወገኖች ከጦርነት ቅስቀሳ ተቆጥበው በሰላማዊ ውይይት እንዲፈቱ የአፍሪካ ህብረት፣ የአውሮፓ ህብረት፣ የአሜሪካና ሌሎች አካላት አገሪቱ ወደ አዲስ የታጠቀ ግጭት እንዳትመለስ የቅድመ ግጭት መከላከል የዲፕሎማሲ ስራ እንዲሰሩ አሳስበዋል። በራያ አላማጣ የተፈጸመው የድሮን ጥቃት በሰዎች ህይወትና በትምህርት ቤት ላይ ጉዳት አደረሰም። በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል ያለው ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት በአሁኑ ወቅት በራያ አላማጣ ወረዳ መረዋ ጣቢያ በተፈጸመው የድሮን ጥቃት በሰዎች ህይወትና በትምህርት ቤት መሰረተ ልማት ላይ ጉዳት መድረሱን ተገለጸም። ቢቢሲ ከወታደራዊ አዛዦችና ከዞባው አስተዳደር ያገኘውን መረጃ ዋቢ አድርጎ እንደዘገበው ጥቃቱ የደረሰው በራያ አላማጣ ወረዳ ከአላማጣ ከተማ 50 ኪሎ ሜትር ገደማ ርቀት ላይ
በሚገኘው መረዋ የተባለ ቦታ ነው። ጥቃቱ በሁለቱ ክፍሎች የተፈጸመ ሲሆን አንደኛው ድብደባ የትግራይ ኃይሎች አርሚ 26 የተጠለሉበት መረዋ ሁለተኛ ደረጃ ትምህርት ቤት ላይ እንዲሁም ሌላኛው በጥቅል ወንዝ አቅራቢያ መፈጸሙን ተጠቅሷል። ለጥቃቱ ሳቢያ ስለደረሰው የጉዳት መጠን ከተለያዩ ወገኖች የተሰጡት መረጃዎች ልዩነት አላቸው። በወታደራዊ ምንጮች ዋቢ ያደረገው መረጃ እንደሚያመላክተው በጥቃቱ የትግራይ ኃይሎች 3 አባላት ወዲያውኑ ሲገደሉ 7 ያህሉ ደግሞ ለሕክምና ወደ ማዕከል ተልከዋል። በሌላ በኩል የራያ አላማጣ ወረዳ አስተዳዳሪ አቶ ዳንኤል ታምራት በበኩላቸው ጥቃቱ በሰላማዊ ሰዎች ላይ ያነጣጠረ ነው በማለት አንድ ሰላማዊ ሰው መሞትንና ሌሎች 4 ሰዎች ደግሞ መቁሰላቸውን ገልጿል። ይህ በእንዲህ እንዳለ ባለፈው ሳምንት በኢትዮጵያና ሱዳን ወሰን አቅራቢያ በሚገኘው ሻራሪና አካባቢ ተከስቶ የነበረው ከባድ ውጊያ በአሁኑ ወቅት ረገብ ያለ ሲሆን በቆቦና በራያ አላማጣ በኩል በሁለቱም ወገኖች በኩል ከፍተኛ የወታደራዊ ኃይል ማሰባሰብና ለጦርነት መዘጋጀት እንቅስቃሴዎች በመደረግ ላይ መሆናቸው ተጠቅሷል። እስካሁን ድረስ ከኢትዮጵያ ፌዴራል መንግስትም ሆነ በትግራይ በኩል በራያ አላማጣው የድሮን ጥቃት ላይ የተሰጠ ይፋ መግለጫ የሌለ ሲሆን በትግራይ ዳግም ሰፊ ጦርነት ሊቀሰቀስ ይችላል የሚለውን ስጋት ከጊዜ ወደ ጊዜ እየጨመረ መጥቷል። በኮሎምቢያ የ7.4 ማግኒቲዩድ ከባድ የመሬት መንቀጥቀጥ የ132 ሰዎች ህይወት አለፈም። በስኬል 7.4 በተመዘገበ ከባድ የመሬት መንቀጥቀጥ ቢያንስ የ132 ሰዎች ህይወት ሲያልፍ ከ400 በላይ የሚሆኑ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው የሀገሪቱ ባለስልጣናት አስታወቁም። የሀገሪቱ የጂኦሎጂካል አገልግሎት እንዳሳወቀው ከመሬት በ103 ኪሎ ሜትር በታች የተከሰተው ይህንን የመሬት መንቀጥቀጥ ማዕከሉን ሳን ሆሴ ዴል ፓልማር በተባለ መንደር አካባቢ ነው። የመሬት መንቀጥቀጡ ንዝረት በምዕራባዊ ኮሎምቢያ በመቶዎች ኪሎ ሜትር ርቀት ላይ በሚገኙ አካባቢዎች እንዲሁም በጎረቤት ሀገሯ ቬንዙዌላ፣ ኢኳዶርና ፓናማ ድረስ በኃይል ተሰምተዋል። በአደጋው ከፍተኛ የሰው ህይወትና የንብረት ውድመት የተመዘገበው ከመሬት መንቀጥቀጡ መነሻ 55 ኪሎ ሜትር ርቀት ላይ የምትገኘው በቡና አምራችነቷን የምትታወቀው ፔሬራ ከተማ ውስጥ ሲሆን 40 ሰዎች መሞታቸውንና 65 ህንፃዎች መፍረሳቸው ተረጋግጧል። በተጨማሪም በህዝብ ብዛቷ በሀገሪቷ ሶስተኛ የሆነችው ካሊ ከተማን ጨምሮ በፔሬራ፣ ማኒዛሌስ፣ ኪብዶና ማዲሊን ከተማዎች በርካታ ህንፃዎችና የአየር መንገዶች ጉዳት አስተናግደዋል። በበርካታ የወደቁ ህንፃዎች ፍርስራሽ ስር የተቀበሩ ሰዎች በመኖራቸው የሟቾቹ ቁጥር ሊጨምር እንደሚችል ተሰግቷል። ባለፈው ሳምንት በይፋ ስልጣን የተረከቡት አዲስ የኮሎምቢያ ፕሬዚዳንት አቤላርዶ ዴላ ኤስፔላ በአደጋው ፈጣን ምላሽ መስጠትና በአስቸኳይ በጀት ማጽደቅ የሚያስችል ብሔራዊ አደጋ ጊዜ አዋጅ ይፋ አድርጓል። የአሰቃቂ የተፈጥሮ አደጋ በጎረቤት ሀገር ቬንዙዌላ ከተከሰተውና የሺዎች ህይወት ካጠፋው የመሬት መንቀጥቀጥ 2 ወራት ባነሰ ጊዜ ውስጥ ያጋጠመ ሲሆን የላቲን አሜሪካ ቀጠና ዳግም ለከፍተኛ ሰብአዊና ኢኮኖሚያዊ ቀውስ ዳርጎታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን እንደገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ካሳ መክፈል አለባት ሲሉ ቴህራን ለአሜሪካ ያቀረበችውን የጦርነት ጉዳት ማካካሻ ጥያቄ ውድቅ በማድረግ ምላሽ ሰጡም። ትራምፕ በይፋው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ቴህራን ባለፉት ዓመታት በመንገድ ዳር ቦምቦች በየመን፣ በሊባኖስ፣ በሶሪያና በጋዛ በነበሩ ግጭቶች ለደረሱት የሰዎች ሞትና ጉዳቶች እንዲሁም በሀገር ውስጥ ለገደለቻቸው ተቃዋሚዎች ቤተሰቦች ካሳ መክፈል እንዳለባት ተናግረዋል። ፕሬዚዳንቱ አክለውም ኢራን ይህንን ኃላፊነት እንድትወስድ ወደፊት በሚደረጉ የዲፕሎማሲ ድርድሮች ላይ አጀንዳ ሆኖ እንዲካተት ለተወካዮቻቸው መመሪያ መስጠታቸውን ገልጿል። ይህ የአሜሪካ አዲስ ምላሽ የመጣው ቴህራን ለአሜሪካ ያቀረበቻቸውን ቅድመ ሁኔታዎች ምላሽ እስካላገኙ ድረስ ወሳኙ የባህር መተላለፊያ መስመር ሆርሙዝ እንደማይከፈት ላለፉት ሳምንት መጨረሻ ላይ ካሳወቀች በኋላ ነው። ኢራን በበኩሏ አሜሪካና እስራኤል በከፈቱት ጥቃት ለደረሰው ጉዳት ካሳ እንዲከፈል፣ የተጣሉ ማዕቀቦች እንዲነሱና ወታደራዊ ዛቻዎች እንዲቆሙ የሚሉ ጥያቄዎች አቅርባ ነበር። ሁለቱም ሀገራት ባቀረቧቸው የከረሩ ቅድመ ሁኔታዎች ሳቢያ በዓለም አቀፍ የንግድ መስመርና በነዳጅ አቅርቦት ላይ ከፍተኛ ድርሻ ያለው የሆርሙዝ የባህር ሰርጥ መዘጋትና በመካከለኛው ምስራቅ ያለው ውጥረት ይበልጥ እያየለ መጥቷል። የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫ ላይ እንድታጋሩ እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋቸውን እንዳትረሱ። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።